ብልጽግና ፓርቲም በተያዘው የበጀት ዓመት 6 ወራት ያከናወናቸውን ተግባራት የሚገመግም መድረክ በሆሳዕና ከተማ ማካሄድ ጀምሯል። መድረኩም የግማሽ ዓመት የፓርቲ አፈጻጸም ስራዎች በጥልቀት የሚገመገምበትና በየክልሉ ያሉ የፖለቲካ ሁኔታ የሚፈተሽበት እንደሆነ የብልጽግና ፓርቲ ምክትል ፕሬዝዳንትና የፓርቲው ዋና ጽህፈት ቤት ኃላፊው አቶ አደም ፋራህ ተናግረዋል። የብልጽግና ፓርቲ የፓርቲ ስራዎች ያለፉት 6 ወራት አፈጻጸም የምንገመግምበትና ተመክሮ የምንለዋወጥበት በየክልሉ ያለውን የፖለቲካ ሁኔታ በጥልቀት የምንፈትሽበት በሂደት የገጠሙንን ተግዳሮቶች ለመፍታት የሚያስችሉ የመፍትሄ ሀሳቦች ላይ የምንመክርበት ከፊታችን ያለውን 7ኛውን የሀገራዊ ምርጫ የያዝናቸው 2 መንትያ ግቦች በሚገባ ከማሳካት አኳያ ያለውን ሁኔታ በጥልቀት የምንፈትሽበት ከዚህ አንጻር ምርጫው ሰላማዊ፣ ነፃ፣ ፍትሃዊና በህዝብ ዘንድ ታማኝነት ያለው ሆኖ እንዲጠናቀቅ እንፈልጋለን። እንደዚሁም ምርጥ እሳቤዎች ስላሉን እነዛን እሳቤዎች ደግሞ በተግባር ውጤታማ እንደሚሆኑ ያረጋገጥንበት ሁኔታ ስላለ ማሸነፍ እንፈልጋለን። የማሸነፍ ግባችንን ከማሳካት አኳያ ያለው ሁኔታ ምን ይመስላል የሚለውን በሚገባ የምንፈትሽበት በቀጣይ ለህዝብ ቃል የገባነውን በውጤታማነት ለመፈጸም የፓርቲ ስራዎችን ወደ ላቀ ደረጃ ለማድረስ ቁርጠኝነታችንን የምናድስበት የትግልና የመማማሪያ መድረክ ነው። ፓርቲው ወደ መሪነት ከመጣ ጊዜ ጀምሮ በርካታ ስኬቶችን ማስመዝገቡን የገለጹት አቶ አደም ለተመዘገቡ ስኬቶች ደግሞ አካታችነትን ይዞ መስራቱ በቀዳሚነት ተጠቃሽ ነው ይላሉ። ብልጽግና ለዚህ ውጤት የበቃው ሁሉን አካታች፣ ሁሉን አቃፊ በመሆኑና አንድ ሁሉን አቃፊ፣ ሁሉን አካታች የሆነና ህብረ ብሔራዊት የሆነችን ሀገር የሚመራ ፓርቲ ሊኖሩት የሚገቡትን መሰረታዊ ጉዳዮች ይዞ የሚሰራ ፓርቲ ስለሆነ ነው። አንድ ሁሉን አቃፊ፣ ሁሉን አካታች የሆነ ፓርቲ ህብረ ብሔራዊት የሆነች ሀገርን፣ ህብረ ብሔራዊ የሆነን ክልል በውጤታማነት ሊመራ የሚችለው በዋናነት 5 መሰረታዊ ጉዳዮች ሲኖሩት ነው። የመጀመሪያው ሙሉ እይታ ላይ የተመሰረተ ጥራት ያለው ሐሳብ ሲኖረው ነው። ከዚህ አንፃር ብልጽግና ፓርቲ የታደለ ነው። የመደመር እሳቤ ሁሉንም ኢትዮጵያውያን ለማሰባሰብ በጋራ ሀገራቸውን እንዲገነቡ የሚያስችል ሁሉንም ተጠቃሚ የሚያደርግ ውጤት ለማምጣት የሚያስችል እሳቤ ነው። ብልጽግና ፓርቲ ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት እንዲያስችል የብሔራዊ ትርክትን እንደ አስተሳሳሪ ትርክት መያዙንም ተናግሯል። ብልጽግና ፓርቲ የብሔራዊነት ትርክትን ቀርጾ አሰባሳቢ የሆነውን የመደመር እሳቤ ለህዝብ አቅርበን ህዝቡ እንዲገዛውና ከጎናችን እንዲሆን ለማድረግ በሁሉም ጥረት ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት እንዲያስችል የብሔራዊነት ትርክትን እንደ አስተሳሳሪ ትርክት ይዟል። ሌላው ወሳኝ ጉዳይ ሁሉንም ያሰባሰብ እሳቤ ተይዞ እሳቤውን ለህዝብ አቅርቦ ሁሉንም ከጎን ለማሰለፍ የሚያስችል ትርክት ተቀርጾ ሲያበቃ ቀጥሎ ህዝብ የተሰባሰበው ኃይል የሚጠይቀው ጥያቄ አለ። ወዴት ነው የምንሄደው? መዳረሻችን የት ነው የሚል ነው። ከዚህ አንጻር ብልጽግና ሁለንተናዊ ብልጽግናን የማረጋገጥ ራዕይ ይዞ እየሰራ ያለ ፓርቲ ነው። በመሆኑም በሙሉ እይታ ላይ የተመሰረተ ጥራት ያለው ሐሳብ አለው ብሎ መውሰድ ይቻላል። ጊዜን ሁኔታንና አውድን ታሳቢ ባደረገ መልኩ እሳቤዎችን ተግባራዊ ለማድረግ የሚያስችል አቅጣጫን ፓርቲው መከተሉ ስኬቶችን እንዲያስመዘግብ አስችሎታልም ብሏል። ፓርቲውም የብልጽግና ሐሳቤን በአግባቡ ተረድቶ ገቢራዊ የሚያደርግ አመራር ያለበትና በየጊዜውም አዳዲስ ብቃት ያላቸው አመራሮችን የሚያፈራ ነው ብሏል። የህዝብ ቅቡልነትን ያረጋገጡ ግዙፍ ፕሮጀክቶች በመገንባትና በማስጀመርም ተጨባጭ ውጤቶችን ፓርቲው አስመዝግቧል። ምርጥ እሳቤ አለን፣ አባል አደረጃጀት አለን፣ አመራር አለን የሚለው ብቻ ጠንካራ ፓርቲ ነው
አያስብለንም። የመተግበር እድል ስላገኘን በውጤት ያንን ማረጋገጥ ይኖርብናል። ከዚህ አኳያ ብልጽግና ፓርቲ ከህዳሴ እስከ ጋዝ፣ ከአረንጓዴ አሻራ እስከ ስንዴ፣ ከከተማ ኮሪደር ልማት እስከ ገጠር ኮሪደር ልማት፣ ከቱሪስት መዳረሻዎች እስከ ማዕድን፣ ከመሶብ እስከ ዲጂታል ኢትዮጵያ፣ ከተቋማት ኤርጎኖሚክስ እስከ ትምህርት ጥራት ድረስ ሰፋፊ ስኬቶችን ያስመዘገበ ፓርቲ ነው። ፓርቲው ወጥነት ያለው ተቋማዊ ስርዓት መዘርጋቱ በሁሉም አካባቢ ተመጣጣኝ ውጤት ለማምጣት አስፈላጊ በመሆኑም በዘርፉ ዘመኑን የዋጀ ስራ ተሰርቷልም ብሏል። ዲጂታል ኢትዮጵያን እውን ለማድረግም ፓርቲው እየሰራ ስለመሆኑም አስምረውበታል። መድረኩም በፓርቲው በተከናወኑ ስኬቶችና በቀሪ ስራዎች ላይ ጥልቅ ምክክር በማድረግ ለቀጣይ ስንቅ የሚሆኑ ግብዓቶች ይገኙበታልም ብለዋል።